የ13 ዓመቷ ሰላም እንደውም ያሁኗን ሰላም እየገረፈች ብትመክርልኝ ነው ደስ የሚል በቃላ ድርድር በሙዚቃ ቃና ስሜት ስታብራራ ነፍሴ ስታጣራ አየሁኝ ጥበብ ሰማሁኝ እውቀት ዜማ ነው ዜማ ሞክራለሁ የለኝም ማርሻል አርት በዚህ ሰውነት ላሳይክ የእውነት ላሳይክ ጥቅል ጎመን ጥቅል ጎመን ስለምወድ ነው በሆነ አጋጣሚ የሆነ ቦታዎች ላይ በሚሄድበት ጊዜ ዝፈኝልኝ ምናምን የሚሉ የሚያውቁኝ ሰዎች እንደዛ አይነት ነገር አጋጥሞኝ ያውቃል ግን ጉንጮቼ ወለል ሲፈስ የሚታየ እባክህ አስረዳኝ ዝናብ ነው ባነ በየመንገዱ ዳር በጋራ በወንዙ የሰማዩ ዝናብ ይፈሳል በብዙ ምን አዲስ ነገር አለ ፍቅሬ ምንሃል እንደ ወትሮ አይደለህም ዛሬ ተከፍተሃል የኔ ሲሳይ ስትስቅ ነው ስትጫወት ነው የሚያምረው ባንተ ላይ አዝነህማ ጠቁረህብኝማ በፍጹም እንዳላይ ሳላውቅ አስቀየሜክም እንደሁ አትደብቀኝ በል ንገረኝ አሁን አይታጣምና ስተት ከሰው ተንፍስልኝ እኔም ልተንፍሰው ያኮረፈ የተከፋ ፊት ያየው ባላወቅኩት ነገር እኔስ ተሰቃየው አይደር ነገር ለነገ አይደር ነገር ዛሬውን እንነጋገር ድምጻዊት ሰላም ሰወርቅዬ ይባላል ዛሬ በአይቤክስ ሚዲያ አይቤክስ ኦን ቢት የተሰኘው ፕሮግራም ላይ እንገኛለን አብራችሁን ቆዩ ከኢትዮጵያ ሙዚቃዎች ውስጥ የቶቹን ትወጃለሽ ከሴት እነ ሐመልማል አባተ በጣም የምወዳት ማከብራት ድምጻዊ ናት ሙሉ ያድር በደል ተሰማሆይ ያኔ አዘን ተሽሯ ከእንግዲህ የማዝነው ላንተው ነው እስከ መጨረሻው ካይን ልሰወር ነው መጓዜ ነው ደናሁን መጓዜ ነው የኩኩ ሰብስቤ ደግሞ ኩኩንም እንዲሁ በጣም መወዳት ማከብራት ድምጻዊ ናት በጉንጮቼ ወለል ሲፈስ የሚታየ እባክህ አስረዳኝ ዝናብ ነው ባነ በየመንገዱ ዳር በጋራ በወንዙ የሰማዩ ዝናብ ይፈሳል በብዙ ነው አይደበበ ደግሞ ሁሌም የማልሰለቸው በጣም የምወደው ማከብረው ድምጻዊ ነው ብዙ የሱን ስራዎች እሰራለሁኝ በጣም አከብረዋለሁ ወደዋለሁኝ መከፋት ግናት ልብህ ይራበው አንተን ይላል ተው ልቤን ቅረበው አይኖቼን ያቸው ርቀ ከጥላቻ ፍቅር የጋራ ነው ስማኝ አይደል የኔ ብቻ ፍቅር የጋራ ነው አይደል የኔ ብቻ የድሮዋ ሰላማዊትን ብታገኛት ምን ትመክሪያታለሽ የ13 ዓመቷ ሰላም እንደውም ያሁኗን ሰላም እየገረፈች ብትመክርልኝ ነው ደስ የሚል የእውነቴን ነው አንዳንዴ
ያለፍንበት አሁን ላይ ሆነን ያለፍንበትን አይደለም በፊት እንዲህ በሆን ነው የምንለው ብዙ ጊዜ አይደለም። እኔ ግን 13 15 በዛ እድሜ በነበርኩበት ጊዜ ላይ በጣም አክቲቭ በጣም ጎበዝ በጣም ለነገሮች አስተዋይ የነበረች ሰላም ነበረች በዛ እድሜው የነበረችውና አሁን ላይ ያቺን ሰላም ማምጣት ነው የምፈልገው እንደውምና የ13 ዓመቷ ሰላም ይቺኛዋን ሰላም ብትመክርልኝ ነው ደስ የሚለኝ። እውነቴን ነው ማርያምን። ለጓደኝነት መስፈርት አለሽ? ጓደኛ ሞር ደስ የሚለው ከልጅነት አብረህ ስታድግ ነው። ሁሉን ነገርህን እያወቀ ያደገ ጓደኛ ቢሆን ደስ ይለኛል። እኔም እንደዛ ነው ያለኝ ጓደኛ። ያለህን ችግር የሚያስረሳ አዝነህ ከሆነ የሚያስቅ በቃ ካንተ ጋር ማች የሚያደርግ አንድ አይነት ነገሮች ቢኖር ብዬ እንደዛ አስባለሁ ስለ ጓደኛ ሳስብና የጓደኛ ኳሊቲ ማሳቅ ችግሮችን ማስረሳት በችግር ሰዓት መድረስ በደስታም በሐዘንም ጊዜ አብሮክ ሲሆን ነው ጓደኛ ለኔ ትርጉሙ። ብዙ ጊዜ ብቻሽን የምትዘፍኚው ሙዚቃ የማን ነው? እስኪ አንጎራጉሪልን። እጅጋየሁ ሽባባው ጂጂን በጣም ነው የምወዳት። እሷን አዳምጣለሁ ዘፍናለሁ። ለምሳሌ በቃላት ድርድር በሙዚቃ ቃና ስሜት ስታብራራ ነፍሴ ስታጣራ አየሁኝ ጥበብ ሰማሁኝ እውቀት ልናገር ልመስክር የዚህን ሰው ጽናት ቀልጦ እንደሚበራ ሻማ መብራት በሌለው ጨለማ እየቀለጠ በራልኝ እየሞተ አኖረኝ ኢየሱስ ባለዳው ነኝ። ሕይወት እንዳይሰለቸኝ ሲጨነቅ ሲጠበብ አይተኛም ቀን ከሌት ለደስታዬ ሲዋትት ካህንዬ ነፍሴ አገልጋይ እንቅልፍ አትተኛም ወይ የነፍሴ አገልጋይ እንቅልፍ አትተኛም ወይ ቃል ካንደበቱ እንደ ውሃ ይፈሳል እንደ ጅረት ልብን የሚመረምር ዘልቆ የሚገባ ካንጀት ሰምና ወርቁን ተናገር ቀኔ በዕለቱ ይንደርደር በጻድቅ ሰው ቃላት ነፍሴ ገባች ገነት ጣዕሙን ዜማ ስታዜም ቃልም በሕይወት ስደነቅ ስጋዬ ለየ ከነፍሴ አቆራረጥከኝ ከስትንፋሴ። አመሰግናለሁ። ደስተኝነትን እንዴት ነው የምትገልጪው? አንቺስ ደስተኛ ነሽ? አዎ ደስተኛ ነኝ። ደስተኛ መሆን ማለት ተስፋ ማድረግ ነገን ተስፋ ማድረግ። ለምን ማንም ሰው ተስፋ ከሌለው ዛሬ ላይ ምንም ነገር ብናገኝ ነገ ደግሞ የተሻለ ነገር አይደለም የምንፈልገው። ዛሬ ላይ ያሰብነውን ነገር የተመኘነውን ነገር ስናገኝ ደግሞ ነገ ሌላ ነገር ተስፋ እናደርጋለን እና ደስተኛ መሆን ማለት ተስፋ ማድረግ ዛሬን እየሰሩ ነገን ደግሞ ተስፋ ማድረግ መጣር እና ደስተኛ ነኝ በህይወቴ። ብዙ ጊዜ በሙዚቃ ምን አይነት ስሜትሽን ነው የምትገልጭበት? ሙዚቃ ሁሉንም ስሜት ይገልጻል ብዬ አስባለሁ። ስታዝንም ስትደሰትም ስትከፋም በሙዚቃ ውስጥ ሁሉም አይነት ስሜት ይገለጻል ብዬ አስባለሁ። እኔ ግን ሞር ሲከፋኝ ሳዝም ሙዚቃን በዛ ውስጥ ገልጸዋለሁ። እጅግ ጠቃሚ ምክር የመከረሽ ሙዚቀኛ ማን ነው? ምን አለሽ? ቅርብ ጊዜ የማስታውሰው ድምፃዊት ዘቢባ ግርማ ናት። ከዚህ በፊት የሰራሁት ቆንጆ ዘፈን ነበር የነዋይ ደበበና ሰምተው በጣም ወዳዋለች ምናምን ሲሉኝ ስልኳን ተቀብዬ ደወልኩላት ላመሰግናት ማለት ነውና ምንድን ነበር ያለችኝ? ምንም አይነት በስራሽ ላይ በቃ ወደፊትና ቅን ሁኚ፣ አንቺ ብቻ መልካም ሁኚ። ከዛ በተረፈ ይሄ ነገሮችን ለማድረግ ወይ ወደ ስኬት መንገድ ለመሄድ አቋራጭ መንገዶችን እንዳትጠቀሚ እና ሁሌም ቅን ሁኚ። ነገሮች በራሳቸው ሰዓት በራሳቸው መንገድ ይመጣሉና ደስም የሚለውም እንደዛ ሲመጡ ነው ብላኛለችና ቅርብ ጊዜ ማስታውሰው እሱ
እና አመሰግናለሁ በጣም ዘቡዬ። ባልተሟላ መረጃ ምን ውሳኔ ወስነሽ ታውቂያለሽ? የለም ባልተሟላ መረጃ ውሳኔ መወሰን እኮ ይከብዳል። በኋላ ላይ በጣም እንድትጸጸት ያደርጋል። እና እስካሁን ድረስ ባልተሟላ መረጃ የወሰንኩት ውሳኔ የለም። ሰላም ከሙዚቃ ውጭ ሌላ ምን ተሰጥቷላት? ያው በሙዚቃ ነው ሊካተት የሚችለው፣ ዜማ ነው። ዜማ ሞክራለሁ። የለኝም ማርሻል አርት በዚህ ሰውነት ላሳይክ፣ የእውነት ላሳይክ። ሙዚቃሽ ቢበላ ምን የሚል ይመስልሻል? ጥቅል ጎመን። ጥቅል ጎመን ስለምወድ ነው። ያው ጥቅል ጎመን ነው የምወደው እኔ። ጥቅል ጎመን በጣም ስለምወድ እንደ ራሴ ቴስት ሰው ይበላው እንደዛ ቴስት የሚኖረው ይመስለኛል። ሰው ቢረዳኝ የምትይው ነገር አለ? ሲጀመር ሰውን ይረዳል ብዬ አላስብም። ምክንያቱም ሰውን የሚረዳው በሚያውቀው መጠን በገባው መጠን እና ሰውን ይረዳል ብዬ አላስብም። ምናልባት የሚረዱ ሰዎች ሊኖሩ ይችላሉ፣ ግን እነሱም በገባቸው ልክ ባዩት ነገር ባዩት መጠን ነው የሚረዱት። እና የሰው ልጅ ሊረዳ የሚችለው ፈጣሪ ብቻ ነው የሰውን ልብ የሚያውቅ። ምናልባት ግን ቤተሰቦቼ ሁሌም እነሱን ማስቀየም እነሱን እንዲያዝኑብኝ ማድረግ አልፈልግም እና ያጠፋው ከመሰለኝ ወይ ካጠፋው ሰው ነኝ ላጠፋ እችላለሁኝ እና እነሱን በጣም እስከ መጨረሻው ድረስ ሄጄ የማስረዳት ግዴታም አለብኝ። አስረዳለሁኝም ተረዱኝ የምለው ነገርም ይኖራል ሁሌም ከዚህ በኋላ። ግን ሌላውን ሰው ማስረዳት እያስረዱ መኖር እኔ እንዲህ ነኝ እንደዚህ ለዚህ ነው ያረኩት ምናምን እያሉ መኖር ይከብዳል። ሁሉም ሰው ቢረዳ እኮ ደስ ይላል። ግን የራስክን ህይወት ደግሞ ታጣለህ። እዛ ጋር ሰዎች እንዲረዱክ ያልሆንከውን ነገር እየሆንክ ትመጣለህ እና ሁሉም ሰው ቢረዳክ ሞር ደስ ይልሃል። ግን እኔ ስፔሻሊ ቤተሰቦቼን ነው ማስቀድመው የምኖረውም ከነሱ ጋር ስለሆነ ተረዱኝ የምለው ነገር ይኖራል። ግን የግል ህይወቴ ስለሆነ እዚህ ጋር ተረዱኝ ማለት አልችልም። እነሱ ግን ሁሌም ቅድሚያ ሰጣለሁ፣ ክብር ሰጣለሁ። አርቲስት ላንቺ ምንድን ነው? አርቲስት መሆን ለኔ በጣም ፈተና ነው። ከተሰጠው ባሻገር ሰብረክ መውጣት በጣም ከባድ ነው፣ የአርትን ሙያ ማለት ነው። እና አርቲስት መሆን ስገልጸው አጠቃላይ በቃ ፈተና ነው ለኔ። በጣም ከባድ ቻሌንጅ አለው። ሙዚቃ ለሌላ ጥቅም ተጠቅመሽበት ታውቂያለሽ? ተጠቅሜው አላውቅም። ግን ወይ ጉዳይ ለማስፈጸም ወይ በሆነ አጋጣሚ የሆኑ ቦታዎች ላይ በሚሄድበት ጊዜ ዝፈኝልኝ ምናምን የሚያውቁኝ ሰዎች እንደዛ አይነት ነገር አጋጥሞኝ ያውቃል። ግን ስራ ለመቀጠር ተጠቅሜው አላውቅም። ለቤተሰቦችሽ መልእክት አስተላልፊልን፣ በዛውም ሙዚቃ ጋብዥልን። እሺ፣ ከምስጋና ነው የምጀምረው። መጀመሪያ የፈጠረኝን አምላኬን በጣም አመሰግናለሁ። ከዛ አባቴ አርቲስት ወርቅዬ መኩሪያው ይባላል። በሀገር ፍቅር ቲያትር ቤት ውስጥ ረጅም ዓመት አገልግሏል። አሁን በህይወት የለም። እሱንም በጣም ማመስገን እፈልጋለሁ። እናቴ ወይዘሮ ደስታ ከበደ አንድ በጣም ወዶ አባባል አለ። እናቴ ለዓለም አንድ ናት፣ ለኔ ግን ዓለሜ ናት የሚል አባባል አለ። በጣም ወደዋለሁ እና የእውነት የእናት ጥግነሽ፣ የእውነት እናት ነሽ። ለኔ በደስታዬም በሐዘኔም በሁሉም ነገሬ አብረሽኝ ከጎኔ ነሽ እስከዛሬ ድረስና አንቺ ስላለሽ ነው ዛሬ ላይ ያለሁት። የእውነቴ ነው፣ ባንቺ ነው ብዙ ነገር የተሻገርኩትና በጣም አመሰግንሻለሁ። በጣም እግዚአብሔር ረጅም እድሜ ከጤና ጋር ይስጥሽላለሁ። በጣም ወድሻለሁ። እዛ ወንድሜ ነው አርቲስት ጌታቸው ወርቅዬ ይባላል። እሱም ዋሽንት ተጫዋች ነው እንደ አባቴ። በጣም ብዙ ነገር ነው ሰፖርት የሚያደርገኝ። የእውነት ታላቅ ወንድም፣ የእውነት መከታ የሚባል አይነት ወንድም ነው። በጣም ነው የምወደው። ብዙ ነገር ነው በሙዚቃውም ብዙ በህይወቴም ብዙ ነገር ሰፖርት ያደርገኛልና እሱንም በጣም አመሰግናለሁ። እህቴ መቤት ወርቅዬ ሮዚና፣ አንቺም ብዙ ነገር ሰፖርት ታደርጊኛለሽና አመሰግንሻለሁ።
ጓደኛዬ ህይወት ገብሬ በጣም ነው ማመሰግንሽ። ለኔ ስኬት እኔ ትልቅ ደረጃ እንድደርስ የእውነት ከልብሽ ብዙ ነገሮችን በማድረግ የእውነት ጓደኛ ምን ማለት እንደሆነ አሳይተሽኛል። በጣም አመሰግንሻለሁ። ያጎቴ ልጅ ድንቃየሁ ብዙ ነገሮችን እንዳልፍ የእውነት እንድሻገር አንቺም አድርገሽኛልና ሁላችሁንም በጣም አመሰግናለሁ። የወንድሜ ባለቤት ሜሮን ተስፋ ከዚህ በፊት በሰራዋቸው ስራዎች ላይ ነገሮች እንድሰራ እድሎችን አመቻችተሽ እኔ በማላቀበት ሁኔታ እድሎችን አመቻችተሽ በሙዚቃ ህይወት አንድ ስቴፕ እንድራመድ ያደረግሽኝ አንቺ ነሽና ሜሪዬ በጣም ነው ማመሰግነው። እግዚአብሔር ይስጥልኝ ሁላችሁ። የማስተዋል ያዩ በምን ቃል የሚለው ሞር ለእናቴ ይሁንልኝ። በምን ቃል ብጠራሽ በምን ቃል መውደዴን ይገልጻል የልቤን ደሞ እስከ ቃል በላይ ታውቂው የለም ወይ 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 ሚዛን ነው ልብሽ አይለካም ተፈጥሮሽ መቼም አይተካም ለኔ ካደለሽ በመልካም ባይጠፋ ቢጨልም ዙሪያዬ ብርሃን ልብሽ ማረፊያዬ ለኔ ቀኝም ነሽ ግራዬ። ከ80ዎቹም ከ90ዎቹም ካሉት ስራዎች መሃል ስሰራቸው ስዛፍናቸው ካደኳቸው ሙዚቃዎች ውስጥ እንግዲህ ሁለቱን ዘፈኖች ስቴጅ ላይ ሰርቻቸዋለሁ በአይቤክስ ሚዲያ እና እነሱን ስራዎች ተጋበዙልኝ እላለሁ። አመሰግናለሁ አነሳለሁ
እንዴት ነህ አመሰግናለሁ